ምንኩስና ቤተክርስቲያን መሰረት አድርጎ እንዲሰራም ቤተክርስቲያንን መሰረት አድርጎ እንዲጓዝ ከሆነ ብቻ ፍሬ እናፈራለን። እና ቤተክርስቲያን ምንድነው? ቤተክርስቲያን በአንድ ጊዜ የክርስቲያኖች ጉባኤ ማለታችን ነው። የክርስቲያኖች ጉባኤ ይህንን ስንል ክርስቶስ ራስነት ወይም አስተጋባይነት የተሰበሰበችውን አንዲት ቅድስት አካል ያችን ነው ቤተክርስቲያን የምንላት ማለት ነው። ቤተክርስቲያን በአንድ ጊዜ ይሄ ነው። ቤተክርስቲያን እንዳልኳችሁ መላእክትንም ነቢያትንም የሞቱትንም ያሉትንም ሕያዋንንም ምጉታኑንም ስውራኑንም ክሱታኑንም እነዚህን ሁሉ አጠቃሎ ኃጥአንንም ጻድቃንም አንድ አድርጋ በክርስቶስ ራስነት የተሰበሰበችውን አንዲት ቅድስት ሕዋስ ያችን ነው ዓላማ አንጻር ሲሰራ ፍሬያማ ሊሆን ይችላል ማለት ነው። ሁለተኛው ቤተክርስቲያን በአንድ ጊዜ አንድ ክርስቲያን ራሱ ቤተክርስቲያን ይባላል። እንደሚታወቀው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር መቅደስ እንደሆናችሁ አታውቁም ተብሎ እንደተነገረ አንድ ክርስቲያን ብቻውን ቤተክርስቲያን ይባላል። ግን ከዚህ ህብረት ተነጥሎ ግን ቤተክርስቲያን ሊባል አይችልም። በህብረቱ ውስጥ ያለ አንድ ሕዋስ በመቅደስነት እሱ ቤተክርስቲያን ይባላል። የእግዚአብሔር ማደሪያ በመሆን ማለት ነው። የእግዚአብሔር ማደሪያ በመሆን ሶስተኛው ቤተክርስቲያን የምንለው የእግዚአብሔር ቤት ማለታችን ነው። ህንፃው ቤተክርስቲያን ይባላል። ህንፃው ቤተክርስቲያን ይባላል። አሁን ብዙ ጊዜ እንደምታዩት ተፈሳይ ቁሶ ቤሩን ቤተ እግዚአብሔር ናሐውር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ እስመ ይኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ኢቲ፣ ቤተክርስቲያን የጸሎት ቤት ናት እንጂ የነገር ቤት አይደለችም። ፍትሕ መንፈሳዊ አንቀጽ 1 ላይ እንዲህ ሲል መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ ደቀ ፍቁር አብያቲከ እግዚኦ ዘኃያላን፣ የኃያላን መላእክት ፈጣሪ እግዚአብሔር አቤቱ ቤቶችህ እንደምን ያማሩ ናቸው ብሎ ሲናገር የእግዚአብሔር ማደሪያ የሆነ የአምልኮ ስፍራ ቅዱስ መቅደስ ማለታችን ነው። አሁን ብዙ ጊዜ እንደምታዩት በቤተ ክርስቲያን ውስጥ ያለን እኛ የቤተ ክርስቲያን ሕዋሳት ይሆን መነኮሳትም ሆነ ሌላው ክፍል የሚዘነጋው የቱን ነው? እንደው አተኮርን ካልን ህንፃው ላይ ነው ትኩረት ያለው። ሁለቱ ተንዘንግተዋል። የአንድ ክርስቲያን መቅደስነት መነኮሳት በአንድ ክርስቲያን ቅዱስ መቅደስነት ድርሻ አላቸው። ገዳማዊ ሕይወት ራሳቸውን የሚያድኑ ስብስብ ሳይሆን አንድ ነፍስ የክርስቶስ ማደሪያ ሆኖ እንዲቀጥል ድርሻ ያላቸው ናቸው። ስለዚህ አሁን እየተዘነጋ የመጣው የቱ ነው ያላችሁኝ እንደሆነ አንድ ክርስቲያንን ዓላማ አድርጎ መስራት፣ ጉባኤውን ዓላማ አድርጎ መስራት እየተዘነጋ መጥቷል ማለት። ምናልባት ካሰብን ህንፃው ላይ እየለፋን ነው። ገዳማትም እንኳ ሳይቀር የእቅዳቸው ስኬት የዓላማቸው ውጤት የሚሆነው ህንፃ ቤተ ክርስቲያንን አዘምነው በመስራታቸው ምናልባትም 30 ሚሊዮን ብር ይፈጅ የነበረውን ህንፃ ወደ 500 ሚሊዮን የሚፈጅ ህንፃ አድርገው በመስራት በዚህ ምክንያት ስኬታችንን እንገልጻለን። ግን ቤተክርስቲያን ሰራን ማለት ግን እሱ አይደለም እና ቤተክርስቲያን ላይ እንድናተኩር በማለት ነው። የቤተክርስቲያን ጥናት ምኑን ነው የሚያጠናው? መዋቅሯን ያጠናል። የቤተክርስቲያን መዋቅሯ ምንድን ነው? ነገረ ቤተክርስቲያን እዚህ ላይ የሚያተኩረው። እኛም ገዳማውያን የቤተክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ፣ በናሪዎስ ጊዜ፣ በነስጥሮስ ጊዜ፣ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገስታትን በመጠቀም የቤተክርስቲያንን አጥር ሲነቀንቁ የቤተክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባል። መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ማለት ምን ማለት መስበብ ፈልጌ ነው። ቅዱስ ሲኖዶስ የማያዘው ገዳም ቅዱስ ሲኖዶስ ካለ ቤተክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገረ ቤተክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ሁለተኛ ዓላማዋን የቤተክርስቲያንን ዓላማዋ ምንድን ነው? ምንኩስና ከቤተክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶች፣ እናቶች ከእናንተ መካከል ወይም የእኛ ገዳም የቤተ ክርስቲያንን ዓላማ ትኩረት አድርጎ ዓመታዊ እቅድ አቅደን እናውቃለን። እንዲሁ ብላችሁኝ ብሎ የሚያቀርብ ይኖራል። ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ
የቤተክርስቲያን ዓላማ የቤተክርስቲያን ዓላማዋ ምንድን ነው? የቤተክርስቲያን ዓላማ ከሦስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ ሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው የቤተክርስቲያን ዓላማ። ይላል በሱ ወንጌል በሱ ቅዱስ ሥጋ በሱ ክቡር ደም ዓለምን መቀደስ፣ ማንጻት፣ ማስተስረይ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ ወልውላ አጥርታ ለክርስቶስ ማቅረብ፣ ይሄ ነው የቤተ ክርስቲያን ዓላማ። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተ ክርስቲያን በሁለት እግሯ ቆማ መኖር ትችላለች። ማንም ሊገፋትም አይችልም። ኢይክልዋና ገጸ ሲኦል ብለን የምንዘምርላት ቤተክርስቲያን የምትመጣም ይሄንን ዓላማ አድርገን ያቀድን እንደሆነ ነው። ሌላው ምስጢራቷ ነው። ምስጢራተ ቤተክርስቲያን ነገረ ቤተክርስቲያን ባለ ጊዜ አንድ ሰው ቤተክርስቲያንን አወቀ የሚባለው የቤተክርስቲያንን ትርጉም፣ መዋቅሯን፣ ዓላማዋን እና ምስጢራቷን ሲያውቅ ምስጢራት እንዲፈጸሙ እንዳይጓደሉ እንዲጠነቀቁ ሰው ደግሞ ከምስጢራት ርቆ የኖረውን ሕዝብ በመጸለይ በማስተማር የትምህርት ምንጭ በመሆን ሱባኤ በማስገባት በማማለድ በምህላ በመያዝ ምዕመናን በምስጢራት ተቀድሰው የክርስቶስ ፍጹም ሐዋሳት እንዲሆኑ መስራት እና ቤተክርስቲያን ስንል ምስጢራተ ቤተክርስቲያንን ጨምረ ማለታችን ነው እና ተግባሯን የሥነ መለኮት ትምህርቱን ሁሉ የሚያጠና ይሄንን የሚያጠና የትምህርተ መለኮት ዘርፍ ነው። ራሱን የቻለ ትምህርት ሰፊ ትምህርት ነው። በአጠቃላይ የትኩረት አቅጣጫዎቹ ነገረ ቤተክርስቲያን ምን ላይ ነው የሚያተኩረው? የቤተክርስቲያንን ባህሪ ያጠናል። የቤተክርስቲያን ባህሪ ባልን ጊዜ ይሄ ቅድስት አሐቲ እንተ ላዕለ ኩሉ ጉባኤ ዘሐዋርያት ይሄንን ቤተክርስቲያን ይሄንን እየጠበቀች ነው ወይ? ገዳማት ይሄንን የሚጠብቁት ቤተክርስቲያን ቅድስቱን እንድትቀጥል የመሰረታት አምላክ ቅዱስ ስለሆነ እሷም ልዩ ስለሆነች ያደሩባትንም ሰዎች ስለምትቀድሳቸው ቅድስት እንድትሆን አሐቲ እንድትሆን መለያየት እንዲጠፋ በክርስቶስ ራስነት የተሰበሰበች ጉባኤተ መንፈስ እንድትሆን ጉባኤ ዘሐዋርያት ትምህርተ ሐዋርያት ክህነተ ሐዋርያት ያልተለያት ጉባኤ ዘሐዋርያት ሐዋርያት የሰበሰቧትና እንድትቀጥል ሰው ሰራሽ ትምህርት ጣልቃ እንዳይገባ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ በወልድ ስግው መሆን የተገለጠውን ትምህርት ብቻ ይዛ የምትፈስ ንጽሕት ምንጭ እንድትሆን ነግ ንጹሕ ዘማንቄተ ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት እንዳሉ አባቶቻችን ንጹሕ ምንጭ ብቻ የሚፈስባት እንድትሆን ጉባኤ ዘሐዋርያትነቷን እንተ ላዕለ ኩሉነቷን ሁሉን የምትሰበስብ ከሁሉ በላይ የሆነች እንድትሆን እዚህ ላይ ገዳማት እንዲያቅዱ ነው የሚያስፈልገው። ማለት የቤተክርስቲያን ሐቲነት መጠበቅ አንድ ገዳም የራሱን ገዳምነት ብቻ ጠብቆ ቢኖርና እሱን እያገነነ ቢኖር ልናደንቀው አንችልም። የምናደንቀው ቤተክርስቲያንን ጉባኤ ዘሐዋርያት አድርጎ ሲቀጥል ነው። በነገረ ድኅነት ውስጥ የቤተክርስቲያን ድርሻ ይህንን የሚያጠናው ዓለም እንዲድን ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተክርስቲያን እንዳልኳችሁ ነው የምትሆን ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ እምዝንቱ ዓለም መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተክርስቲያን ነው። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ ለያዕቆብ ወገን ለዘላለሙ ይነግሳል ይላል። ያዕቆብ ወገን የተባለው ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ያዕቆብ በ12ቱ ነገድ 600,000 ህዝብ አፍርቷል ከግብፅ። ከዚያ በኋላ እልፍ እስራኤል የሚባሉት እነሱ ናቸው። ጌታ ደግሞ በ12ቱ ደቀ መዛሙርት በኩል የማይቆጠሩ ምዕመናንን አንድ አድርጓል። ስለዚህ ያቺ ናት የእግዚአብሔር መንግስተ ሰማያት የምትባለው የቤተ ክርስቲያን ንጉሥ ስለሆነ ይህንን ስናጠቃልል ቤተ ክርስቲያን አባታችን ቡራኬው ይድረሰን። ይህንን ስናጠቃልል ቤተ ክርስቲያን ገዳማት ዓላማቸውን አሳኩ ማለት ነው። ከዛው ቤተ ክርስቲያን ነገረሰብ ይሄም ደግሞ ኦርቶዶክስ አንትሮፖሎጂ የሚባለው ነው። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት።
ይህ ነገረ ቤተክርስቲያን የሚባለው ይህንን ሁሉ የሚያጠና ሰው ምንድን ነው? እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰው ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው፣ እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ ገዳማት የሰሩ እንደሆነ ያን ጊዜ የቤተክርስቲያን ዓላማ አሳካን እንባላለን ማለት ነው።